ሰላም ሰላም አድማጭ ተመልካቾቻችን የዛሬን የሐምሌ 21 2018 ዓ.ም የምንዛሬ መረጃዎችን ይዘንላችሁ መጥተናል። ዛሬ ከምንዛሬ መረጃዎቻችን ለየት ያለው ነገር ይዘንላችሁ መጥተናል። በተለይም ደግሞ በግሉ ዘርፍ ያለው የውጭ ምንዛሬ ተመን ከባንኩ በእርግጥም በደንብ አድርጎ ይለያል። የውጭ ምንዛሬ ቢሮዎችንም መረጃ ይዘህልን ብትቀርብ ባላችሁኝ መሰረት የምንዛሬ መረጃን የውጭውንም ጨምሬ ይዤላችሁ መጥቻለሁ። ከመደበኛው የባንኩ ምንዛሬ ማለት ነው። ዛሬ ይዤላችሁ የመጣሁት የሮሃን የፎሬክስ ትሬድ ነው። በሮሃ የአሜሪካ ዶላር፣ ዩሮ፣ ፓውንድ ስተርሊንግ፣ የካናዳ ዶላር፣ የአውስትራሊያ ዶላር፣ የስዊስ ፍራንክ በስንት እየተዘረዘሩ ይገኛሉ የሚለውን ዲራምን ጨምረን የምናሳያችሁ ይሆናል። ታዲያ ቪዲዮውን ስትጀምሩ ላይክ በማድረግ አዲስ ከሆናችሁም ደግሞ ለቻናላችን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እየጠየቀን ቀጥታ ከባንኩ መጀመሪያ የምንዛሬ ቢሮዎችን አስቀድመን የምንነግራችሁ ይሆናል። ሌላ ጊዜ የባንኮችን አስቀድመን የውጭውን ምንዛሬ የውጭውን ማለት ነው የግሎቹን ወደ በኋላ እናደርጋለን። ለዛሬ ግን አዲስ ስለሆነ ቀደም ባሉት ጊዜያቶችም የባንኮቹን የመደበኛ ምንዛሬ ስትመለከቱ ስለነበራችሁ እስቲ የግሉ የምንዛሬ ዘርፍ ደግሞ ምን ይመስላል የሚለውን አስመለክታችኋለሁ ማለት ነው። ወደ መረጃው እናልፋለን። አንዱን የአሜሪካ ዶላር መግዣ በሮሃ ፎሬክስ ማለት ነው በ178 ከ59 ተገዝቶ በ182 ከ16 ይሸጣል። ዩሮ በ199 ከ52 ተገዝቶ በ203 ከ51 ይሸጣል። ፓውንድ ስተርሊንግ በ229 ከ59 ተገዝቶ በ234 ከ18 ይሸጣል። የካናዳ ዶላር በ121 ከ35 ተገዝቶ በ123 ከ77 ነው የሚሸጠው። የአውስትራሊያ ዶላር በ115 ከ58 ተገዝቶ በ118 ከ89 ሲሸጥ የስዊስ ፍራንክ ደግሞ በ215 ከ65 ተገዝቶ በ219 ከ96 ነው የሚሸጠው። የዲርሃም ምንዛሬስ በስንት ተገዝቶ በስንት ይሸጣል ካላችሁ በ47 ከ60 ተገዝቶ በ48 ከ70 የኢትዮጵያ ብር በመሸጥ ላይ ይገኛል። በመቀጠል የምናልፈው ደግሞ በባንኮች ያለውን የምንዛሬ ተመን አሳያችኋለሁ። በኢትዮጵያ ንግድ ባንክ፣ በአዋሽ፣ በአቢሲኒያና በብርሃን ባንክስ የምንዛሬ ተመኖች ምን ይመስላሉ የሚለውን ቀድመን እንመለከታለን። በኢትዮጵያ ንግድ ባንክ መረጃ መሰረት አንድ የአሜሪካ ዶላር ዛሬ ላይ በ158 ከ83 ተገዝቶ በ162 ከ10 ሲሸጥ ፓውንድ ስተርሊንግ በ208 ከ83 ተገዝቶ በ213 ከ10 ይሸጣል። አንድ ዩሮ በኢትዮጵያ ንግድ ባንክ በ181 ከ54 ተገዝቶ በ185 ከ18 ሲሸጥ የስዊስ ፍራንክ ደግሞ በ192 ከ59 ተገዝቶ በ196 ከ42 ነው በምሽት ለሚገኘው። አንዱ የኩዌት ዲናር በ506 ከ60 ተገዝቶ በ516 ከ73 ሲሸጥ የቻይና ዩዋን ደግሞ በ23 ከ10 ተገዝቶ በ23 ከ50 ይሸጣል። የዲርሃም ምንዛሬን ስንመለከት አንዱ ዲርሃም በ43 ከ25 ተገዝቶ በ44 ከ10 እየተሸጠ ነው የሚገኘው። አንዱ የሳውዲ ደግሞ በ42 ከ30 ተገዝቶ በ43 ከ15 የኢትዮጵያ ብር በመሸጥ ላይ ይገኛል። በተጨማሪም በኢትዮጵያ ንግድ ባንክ ዕለታዊ የምንዛሬ መረጃ ምንዛሬን ሲዘረዝሩ በተለይ በኢትዮ ዳይሬክት፣ በካሽጎ፣ በቦቲም፣ በወገን ዜንድ፣ በላኪ ረሚት፣ በኢትዮፔ፣ በአሪፍፔ፣ በፋስት ፔ፣ በደስታ ፔ እንዲሁም በሞጆ መኒ ባሉ የዲጂታል የገንዘብ መላኪያ መተግበሪያዎች ገንዘብ ሲላክላችሁ ከዕለታዊ የውጭ ምንዛሬ ምሽጫ ተመን ላይ የ6.78 በመቶ ጉርሻ ተዘጋጅቷል። በተጨማሪም ደግሞ ከዕለታዊ የውጭ ምንዛሬ ምሽጫ ተመን ላይ በዓለም አቀፍ የዋላ አስተላላፊዎች በኩል ሲላክላችሁ ደግሞ የ6.43 በመቶን ጉርሻን
አዘጋጅቻለሁ በማለት ላይ ይገኛል። ወደ ቀጣይ የምንዛሬ ተመን ስናልፍ የምናገኘው የአዋሽ ባንክን ሲሆን በአዋሽ ባንክ አንድ የአሜሪካ ዶላር በ159 ከ68 ተገዝቶ በ162 ከ87 ሲሸጥ ዩሮ ደግሞ በ186 ከ40 ተገዝቶ በ190 ከ14 ይሸጣል። የግሬት ብሪቴን ፓውንድን ስንመለከት በ211 ከ43 ተገዝቶ በ215 ከ65 ይሸጣል። የስዊስ ፍራንክ በ197 ከ57 ተገዝቶ በ201 ከ52 ይሸጣል። የሳውዲ ሪያል በ43 ከ51 ተገዝቶ በ44 ከ38 ሲሸጥ የዲራም ደግሞ በ44 ከ45 ተገዝቶ በ45 ከ35 እየተሸጠ ነው የሚገኘው። አንዱ የካናዳ ዶላር በ112 ከ50 ተገዝቶ በ114 ከ75 የኢትዮጵያ ብር ይሸጣል። ከዕለታዊ ተመን በተጨማሪ በአዋሽ ባንክ ላይ የ10 ብር ጉርሻን አዘጋጅቶላችኋል። ተመልካች አድማጮቻችን እየተከታተላችሁ ያላችሁት የዛሬን የሐምሌ 21 ዕለታዊ የውጭ ምንዛሬ መረጃዎቻችንን ነው። እንቀጥላለን። ተመሳሳይ የሆነ መረጃን ከፈልጋችሁ በዚህ ቻናል ላይ ሁሌ እንዲቀርብላችሁ የደወል ምልክቷን መጫን፣ ሰብስክራይብ ከማድረግ ባለፈ ያንን አዘንጉ። ሌላ ጊዜ እንደዚህ አይነት አዳዲስ የሆኑ መረጃዎችን ስንጭንላችሁ እንዲደርሳችሁ ማለት ነው። ቪዲዮን ከወደዳችሁት ላይክ ማድረግ ለሌሎችም ማጋራት አይረሳ። ወደ ቀጣዮቹ ባንክ ስናልፍ የምናገኘው የአቢሲኒያ ባንክን ነው። በአቢሲኒያ ባንክ አንዱ የአሜሪካ ዶላር በ160 ከ14 ተገዝቶ በ163 ከ35 ነው የሚሸጠው። የእንግሊዝ ፓውንድ ደግሞ በ212 ከ53 ተገዝቶ በ216 ከ77 ይሸጣል። አንድ ዩሮ በ186 ከ85 ተገዝቶ በ190 ከ58 ሲሸጥ ዲርሃም ደግሞ በ44 ከ70 ተገዝቶ በ45 ከ60 ይሸጣል። የስዊስ ፍራንክ በ197 ከ66 ተገዝቶ በ201 ከ61 ሲሸጥ የካናዳ ዶላር ደግሞ በ113 ከ70 ተገዝቶ በ115 ከ98 ይሸጣል። የሳውዲ ሪያል በ44 ከ05 ተገዝቶ በ44 ከ93 እየተሸጠ ይገኛል። ይህ ብቻ ሲሆን የ2% ተጨማሪ ጉርሻን የውጭ ገንዘብ ምንዛሪ ተመን በምትዘረዝሩበት ሰዓት ላይ ታገኛላችሁ። በተለይ ደግሞ በዳብሽን፣ በዌስተርን ዩኒየን፣ በመኒግራም፣ በትራንስፋስት፣ በትራፔ፣ በተወዳጅ፣ በፋስት ፔሪያና የሌሎች የገንዘብ አስተላላፊዎች በኩል ገንዘብ ሲላክላችሁ ወይም ስትቀበሉም ስትመነዝሩም በሁሉም ቅርንጫፉ ይህንን የ2% ጉርሻን አበረክታለሁ በማለት ላይ ይገኛል። በመጨረሻም የምናልፈው ወደ ብርሃን ባንክ ይሆናል። የብርሃን ባንክ አንዱን የአሜሪካ ዶላር በ159 ከ81 ገዝቶ በ163 እየሸጠ ነው የሚገኘው። ፓውንድ ስተርሊንግን በ213 ከ31 ገዝቶ በ217 ከ58 ይሸጣል። ዩሮን በ185 ከ48 ገዝቶ በ189 ከ18 ሲሸጥ ዲራምን ደግሞ በ43 ከ51 ገዝቶ በ44 ከ38 ይሸጣል። አንዱን የአውስትራሊያ ዶላር በ111 ከ69 ገዝቶ በ113 ከ92 ሲሸጥ የካናዳ ዶላር ደግሞ በ113 ከ45 ገዝቶ በ115 ከ73 ይሸጣል። የስዊስ ፍራንክን በ195 ከ72 ገዝቶ በ199 ከ63 የኢትዮጵያ ብር በመሸጥ ላይ ይገኛል። ይህ ብቻ አይደለም፣ በእያንዳንዱ ዶላር ላይ የ10 ብር ጭማሪን ጉርሻን አዘጋጅቻለሁ በማለት ላይ ይገኛል የብርሃን ባንክ። ተመልካች አድማጮቻችን በፎሬክስ ያለውን እንዲሁም በአራት ባንኮች ያለውን የመደበኛውን የምንዛሬ መረጃዎቻችንን በዚያ በቃን። በቀጣይ በሌሎች መረጃዎች እንገናኛለን። ቪዲዮ ላይክ ማድረግ ቻናሉም አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ከወደዳችሁትም ሌሎች እንዲደርስ ሼር ማድረግ አትዘንጉ። በያላችሁበት መልካም ጊዜ